ሰላም ፕራይም ቲዩር ቤተሰቦች እንደምን አላችሁ? ዛሬም በአዲስ ቪዲዮ ተመልሰን ተገናኝተናል። በዛሬው ቪዲዮአችን ፍሬሽማን ጂኦግራፊ ቻፕተር 4 ድሬኔጅ ሲስተምስ ኤንድ ዋተር ሪሶርስ ኦፍ ኢትዮጵያ ኤንድ ሆርን የሚለውን ቶፒክ በስፋት እና በጥልቀት የምናየው ይሆናል። ከዚህ በፊት ያሉትን ቻፕተሮች ከ1 እስከ 3 ያሉትን ማለት ነው እያንዳንዱ ቻፕተር ላይ ቪዲዮ ተሰርቶላችኋል፣ ገብታችሁ መመልከት ትችላላችሁ። ከመጀመራችን በፊት ግን እንደተለመደው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ የምትለውን በተን እየተጫናችሁ ቤተሰብ መሆን ትችላላችሁ። ቤተሰብ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ እና ሼር እንድታደርጉ እላለሁ። ቀጥታ ወደ ቪዲዮችን እንግባ። እንግዲህ እዚህ ጋር ቻፕተሩ ሲጀመር ብሬንስቶርሚንግ አክቲቪቲዎች ወይም ደግሞ ኩዌሽኖች አሉ። እነዚህ ብሬንስቶርሚንግ አክቲቪቲ የሚባሉት አንድን ቻፕተር ወይም ደግሞ አንድን ትምህርት ከመማራችን በፊት እንዲሁ ርዕሱ ሲነሳ አሁን ድሬኔጅ ሲባል አይምሯችን የሚመጡልን ጥያቄዎች አሉ። እነሱን የምንመልስበት ነው ቴክስቱን ሳናይ ማለት ነው። ፕሪቴክስት ጥያቄዎች ናቸው። ዋት ኢዝ ድሬኔጅ ኤንድ ድሬኔጅ ሲስተም፣ ዋት ኢዝ ሚን ባይ ኢትዮጵያ ኢዝ ዋተር ታወር ኦፍ ኢስተርን አፍሪካ፣ ዋት አር ዘ ሜጀር ድሬኔጅ ሲስተምስ ኦፍ ኢትዮጵያ የሚሉትን ተለማመዱ። እናንተ ቀጥታ ወደ ቤዚኩ እንግባ ማለት ነው። ኢንትሮዳክሽን ፓርት አለ 4.1 ላይ 71% of the Earth's total surface is covered by water bodies such as seas and oceans። እንግዲህ ዓለማችን ላይ ማለት ነው በምድራችን 71% የሚሆነው የእርዝ ቶታል ሰርፌስ በውሃ አካላት የተከበበ ነው። በውቅያኖሶች ሊሆን ይችላል፣ በሐይቆች፣ በተለያዩ ዋተር ቦዲዎች የተሸፈነ ነው። of the Earth's total water surface nearly 97.5% is alkaline accumulated in seas and oceans። እንግዲህ ከዚሁ ከ71% የሚሆነው ከቶታል ሰርፌስ ከቨር ያደርገው የውሃ አካላት ውስጥ ኦልሞስት 97.5% የሚሆነው አልካላይን ነው። ያ ማለት በጨው የተከማቸ ነው። ጨው የተከማቸበት ውሃ ነው። እነዚህም ደግሞ በውቅያኖሶችና በትላልቅ እነዚህ በባህር ላይ የሚገኝ ይሆናል ማለት ነው። the remaining 2.5% is fresh water, of which nearly 68.7% is depositing glaciers, 30.1% in groundwater, 0.8% in permafrost and 0.4% in surface waters። እንግዲህ 97.5% ጨዋማ ነው ካልን በባህርና በውቅያኖስ የሚገኘው ካልን ይሄ ጨዋማ ውሃ የቀረው ከ100% 2.5% ነው የቀረው። እቺ 2.5% ናት ማለት ነው ፍሬሽ ዋተር ነው ብለን የሰው ልጆች እኛ የምንጠቀምባቸው ማለት ነው። ከዚህ 2.5% ፍሬሽ ዋተር ውስጥ ደግሞ 68.7% የሚሆነው ዲፖዚትድ ኢን ግላሺየርስ በበረዶ ተሸፍኖ ያለ ነው። 68.7% እንደ በበረዶ መልክ ያለ ማለት ነው፣ ፍሮስት የሆነ ነው። 30.1% is in ground water 30.1% የሚሆነው ደግሞ ግራውንድ ዋተር ነው ወይም ደግሞ ከመሬት ስር የሚገኝ ነው ማለት ነው። 0.8% ደግሞ ፐርማፍሮስት ነው ላይክ ግላሺየር ማለት ነው። 0.4% ደግሞ in surface waters 0.4% የምትሆነው ብቻ ናት ከምድር በላይ ያሉ ፍሬሽ ዋተር ብለን የምናገኛቸው። እነዚህ ፍሬሽ ዋተር ሰርፌስ ላይ የሚገኙትን ስንመለከት 0.4% ሐይቆችን፣ ወንዞችን እንዲሁ አትሞስፌር እና ሶይል ላይ ያሉትን ያካትታል። surface and ground waters are the most abundant and easily available fresh waters። እንግዲህ ልናገኘው የምንችላቸው እኛ አሁን በቀላሉ ልናገኘው የምንችለው ሰርፌስ እና ግራውንድ ዋተር ነው አይደለ? the most abundant ነው። በየትኛውም አካባቢ ብትሄዱ ኮመን የሆነው ማለት ነው ሰርፌስ እና ግራውንድ ዋተር ናቸው። ከመሬት ስር እና ከመሬት በላይ የሚገኙ ውሃዎችን ነው። ለምሳሌ እነዚህ 68.7% የሚሆነው ግላሺየር ውስጥ ነው የሚገኘው የፍሬሽ ዋተር ብለናል። ግላሺየር እንደዚህ ሳብሳሃራን ስፔሻሊ እኛ ያለንበት አሁን ኢትዮጵያ ምናምን አናገኘውም እንደዚህ አይነት ሰርፌስ ዋተር። እኛ 0.4% ነች። እሷም እኛ ትሮፒካል ስለሆነን 0.4% የሚሆነው ሰርፌስ ዋተር ከሆነው ውስጥ አብዛኛው እኛ የምናገኘው ከሰርፌስ ዋተር ነው።
ምክንያቱም ኢትዮጵያ ብዙ ሀይቆችና ወንዞች አሏት። ወንዞችና ሀይቆች ደግሞ ሰርፌስ ዋተር ናቸው። ሰርፌስን ግራውንድ ዋተር የሚባሉት ዘሞስት አባንዳንት እና ኢዚሊ አቬይላብል የሚባሉ ናቸው። ሃውቨር ፍሬሽ ዋተር ኢዝ ዲስትሪቢዩትድ አንኢቨንሊ ስሩአውት ዘ ወርልድ ዲው ቱ ላቲቱዲናል ክላይሜቲክ ቶፖግራፊክ ፋክተርስ። ምንም እንኳን ፍሬሽ ዋተር አንኢቨንሊ ነው ዲስትሪቢዩት የሆነው በዓለማችን ማለት ነው። ያ ማለት እኩል አይደለም። ኢትዮጵያ ያላትና ኬንያ ያላትና አዘርባይጃን ያላት የተለያዩ ዓለም ሀገራት ያላቸው የተለያየ ነው። ዲስትሪቢዩተር የሆነው ኢኳሊ አይደለም ማለት ነው። ይሄ የሆነው በምክንያት ነው። ላቲቱዲናል ሎኬሽን ያላቸው ላቲቱድ ክላይሜት ራሱ እንዲሁም ቶፖግራፊ የመሬት አቀማመጦች አፌክት ያደርጉታል። ይሄ የውሃን ዲስትሪቢዩሽን ማለት ነው። እዚህ ጋር በፓይ ቻርት መመልከት ትችላላችሁ። ይሄ እንግዲህ ሙሉ ሰማያዊው ዓለማችን ነው ብንል 97% የሚሆነው ኦሽን እና ሲ ነው የያዘው ከቨር ያደረገው። ያ ማለት 97% አልካላይ ነው፣ እኛ የማንጠቀመው ነው ማለት ነው። የሰው ልጅ መጠቀም የማይችለው ነው። እቺ በአረንጓዴ የምታየው 3% ብቻ የሰው ልጆች እየተጠቀምን ያለናት 3% ፍሬሽ ዋተር ነች። እነዚህ ፍሬሽ ዋተር ደግሞ ሪቨርስ ኤንድ ሌክስ ላይ እናገኛቸዋለን። ኦልሞስት ከ1% የሚያንሰው ወይም ደግሞ 0.4% የሆነውን አንደርግራውንድ ላይ ወደ 30% አለ። አይስ ካፕ እና ግላሺየር በበረዶ መልክ ደግሞ 70%። ይሄንንም እየተጠቀምን አይደለም ማለት ነው። ግላሺየር 70%። ሶ ዘ ቶፖግራፊክ ሴትአፕ ኦፍ ኢትዮጵያ ኢዝ ካራክተራይዝድ ባይ እንግዲህ ይሄ ቻፕተር 3 ላይ የተመለከትነው ነው። ዘ ቶፖግራፊክ ሴትአፕ ኦፍ ኢትዮጵያ ኢዝ ካራክተራይዝድ ባይ ኮምፕሌክስ blend or mix of massive highlands, rugged terrain and low plains or flatlands with features። የኢትዮጵያን ቶፖግራፊ ስንመለከት ካራክተሪስቲክስ ስንመለከት ዳይቨርስ ነው ብለናል አይደለ? ማሲቭ ሃይላንዶች አሉ፣ ራግድ የሆኑ ትሬንዶች አሉ፣ እነዚህ ወጣ ገባ ያሉ ሎ ፕሌኖች አሉ፣ ቀጥ ያሉ ሜዳዎች አሉ። ሶ ዚስ ዳይቨርስ ቶፖግራፊክ ሴትአፕ ሪላቲቭሊ ሃየር ሬንፎል and its nearness to equator made the country to have larger volume of ground and surface water። ስለዚህ እነዚህ ከላይ ናቸው የቶፖግራፊክ ዲቪዥን ወይም ደግሞ ዳይቨርስ መሆን ሀገሪቷ ሃይ ሬንፎል እንዲኖራት አድርጓል። በተጨማሪም ደግሞ ኢትስ ኒርነስ ቱ ኢኩዌተር ለኢኩዌተር ቅርብ መሆኗ ሀገሪቷ ከፍተኛ መጠን ያለው የግራውንድ እና ሰርፌስ ዋተር እንዲኖራት አድርጓል ማለት ነው። Consequently, around 0.7% of the total land mass of Ethiopia is covered by water bodies. So ኢትዮጵያ 0.7% የሚሆነውን ቶታል ኤሪያውን ከቨር ያደረጉት የውሃ አካላት ናቸው ማለት ነው። Although it requires further and detailed investigation, the country's surface water potential is estimated to be 124.4 billion cubic meters as an integrated river basin master plan study shows። እንግዲህ ይሄ ኢንተግሬተድ ሪቨር ቤዚን ማስተር ፕላን የሚባለው ጥናት የሚያጠና ማለት ነው ተቋም እንዳጠናው ከሆነ የኢትዮጵያ አጠቃላይ የሰርፌስ ዋተር ፖቴንሻሏ 124.4 ቢሊዮን ኩቢክ ሜትር ይሆናል ብሎ ነው። እንግዲህ ተጨማሪ ምርመራ ቢጠይቅም ሪሰርች ቢያስፈልገውም 124.4 ቢሊዮን ኩቢክ ሜትር የሚሆን ሰርፌስ ዋተር ፖቴንሻል አላት ተብሎ ይገመታል ማለት ነው ኢትዮጵያ። Consequently, many call ኢትዮጵያ the water tower of Eastern Africa። እንግዲህ ቻፕተር 3 ላይ እንደተመለከትነው ነው ኢትዮጵያ ኤሌቬተር ላንድ ማስ በብዛት ስላላት ከአፍሪካ እንግዲህ the roof of East Africa ትባላለች። እንዲሁም ደግሞ ብዙ ዋተር ሪሶርሶች ወይም ዋተር ቦዲዎች ስላሏት ሪቨሮች እና ሌኮች ስላሏት የአፍሪካ ምን ትባላለች? the water tower of Eastern Africa ትባላለች። ሶ በመቀጠል ወደ ዋናው ፖይንታችን ንግባ። ድሬኔጅ ነው ቻፕተር 4 የሚያጠናው። ድሬኔጅ ማለት የውሃ መውረጃ ወይም ፍሰቱን ነው የምንመለከተው ማለት ነው። ኢትስ ዘ ፍሎ ኦፍ ዋተር ስሩ ዌል ዲፋይንድ ቻናል ነው። እንግዲህ የውሃውን ፍሰት ነው የምንመለከተው ስሩ ዌል ዲፋይንድ ቻናል። አንድ ዲፋይንድ የሆነ ቻናል አለ ወይም ደግሞ መስመር አለ፣ በዛ በኩል እንዴት ፍሎው ያደርጋሉ የሚለውን ነው የምንመለከተው ማለት ነው። ድሬኔጅ ሲስተም ሲሆን ደግሞ ኢትስ ሜድ አፕ ኦፍ ፕሪንሲፓል ሪቨር ኤንድ ኢትስ ትሪቡታሪስ ዘ ሪቨር ዛት ፍሎ ኢንቱ ኢት። እንግዲህ ድሬኔጅ ሲስተም ሲሆን ደግሞ ድሬኔጅ ሲሆን ስለ አንዱ ነው የምንመለከተው። ሲስተም ሲሆን ደግሞ ሜድ አፕ ኦፍ ፕሪንሲፓል ሪቨር፣ አንድ ፕሪንሲፓል ዋና ሜን ሪቨር አለ፣ እሱና ገባሪዎቹ የሚያደርጉት አንድ ላይ ሆኖ የሚያደርጉትን ፍሎ ነው የምንመለከተው ድሬኔጅ ሲስተም ስንል ማለት ነው። ሪቨር ሲስተም የሚባል አለ።
ሪቨር ሲስተም ወይም ደግሞ የወንዞች ሲስተም ስንመለከት ቢጊንስ አት ፕሌስ ኮልድ ዘ ሶርስ ኦር ሄድ ዋተር ኤንድ ኢንድስ አት ፖይንት ኮልድ ማውዝ። ስለዚህ ሪቨር ሲስተም የሚጀምረው ሶርስ ወይም ደግሞ ሄድ ዋተር ከሚባልበት ቦታ ነው። የሚያበቃው ደግሞ ኢንድ ፖይንቱ ወይም ዴስቲኔሽኑ ምን ላይ ነው? ማውዝ በሚባልበት ቦታ ላይ ያቆማል ማለት ነው። ኢንድ ፖይንቱ ማውዝ ይባላል። የሪቨር ሲስተም የሚጀምርበት ደግሞ ሶርስ ወይም ደግሞ ሄድ ዋተር ተብሎ ይጠራል ማለት ነው። ሌላው ደግሞ therefore a drainage system is branched network of stream channels together with adjacent land slopes they drain. so drainage system የምንለው branched network of stream channels እነዚህ ሲስተም ሲሆን ኔትወርክ ኦፍ ስትሪም ቻናልስ አንድ ሳይሆን የተለያዩ ቻናሎች ፍሎ የሚደረግበት ቻናሎች ማለት ነው። እርስ በርስ ቱጌዘር አጀሰንት ላንድ ስሎፕ ዘ ድሬን ወደሚያደርጉበት መሬት ስሎፕ ይኖራል። ሶ እነዚህ እያንዳንዱ ቻናል ስሎፕ አለው። ሶ የእነሱን ብራንች ኔትወርክ ሲስተሙን ነው የሚያሳየን ድሬኔጅ ሲስተም ሲሆን ዘ ድሬኔጅ ፓተርን ኦፍ አን ኤሪያ ኢዝ አውትካም ኦፍ እንግዲህ ድሬኔጅ ፓተርንን አፌክት የሚያደርጉት ነገሮች ወይም ደግሞ አንድን ድሬኔጅ ምን አይነት ፓተርን ምን አይነት ቅርጽ እንዲኖረው የሚያደርጉትን ነገሮች ስንመለከት አንደኛው ጂኦሎጂካል ፕሮሰስ ነው። ጂኦሎጂካል ፕሮሰስ ስንል ኢንዶጀኒክም ኤግዞጀኒክም ሊሆኑ ይችላሉ። እነዚህ ድሬኔጅ ፓተርንን አፌክት የሚያደርጉ ናቸው። ሁለተኛው ደግሞ ኔቸር ኤንድ ስትራክቸር ኦፍ ሮክስ ናቸው። ስለዚህ በዛ አካባቢ በዛ ኤሪያ ድሬን ወደሚያደርጉበት ኤሪያ ማለት ነው ያሉ ኔቸሮች እንዲሁም ደግሞ ስትራክቸር ኦፍ ሮክስ ለምሳሌ ሃይላንድ ላይ እና ሎላንድ ላይ የተለያየ አይነት ኔቸር ነው ያለው። ሶ ይሄ የተለያየ አይነት ፓተርን እንዲኖራቸው ያደርጋል። ስትራክቸር ኦፍ ሮክስ በተመሳሳይ ቶፖግራፊ አሁን እንዳልነው ሃይላንድ እና ሎላንድ ላይ ሜንሊ የተለያየ ፓተርን ነው ያላቸው፣ ስትራክቸር ነው ያላቸው። ስሎፑም እንደዛው አማውንት ኤንድ ዘ ፔሪዲቲ ኦፍ ዘ ፍሎ። እነዚህ አማውንት ስንል መጠኑ ነው የምንለው። ፔሪዲሲቲ ስንል ደግሞ ፔሪዲሲቲ ኦፍ ዘ ፍሎ ካልን ደግሞ ፔሪዲክ ነው ካልን የሚከሰትበትን ጊዜ ነው። ዩዥዋሊ ነው ሳምታይምስ እንደዚህ ይደጋገማል ወይስ አንዴ ነው የሚለውን ነው። ሶ ይሄ ራሱ ፓተርኑን አፌክት ያደርጋል ማለት ነው የድሬኔጅ ፓተርን። ድሬኔጅ ቤዝን is a topographic region from which a river and its tributaries collect both the surface runoff and subsurface flow. ድሬኔጅ ቤዝን ደግሞ ይሄ ደግሞ የሸለቆን ስንመለከት ድሬኔጅ ማለት ነው ስንመለከት ሲፈስ the topographic region from which a river ወንዞችና ገባሪዎች አንድ ላይ ኮሌክት ሆነው ኮሌክት የሚያደርጉት ምን ነው? ሰርፌስ ራኖፍ በመሬት ላይ የሚሄደውን ወራጅ ውሃና ሰብ ሰርፌስ ከመሬት ስር የሚሄደውን ፍሎ የሚያደርገውን ማለት ነው አንድ ላይ ኮሌክት የሚያደርጉበት ድሬኔጅ ቤዝን ኤሪያ ይባላል። ቶፖግራፊክ ሪጅን ይባላል ማለት ነው። The general patterns of major river basins in Ethiopia are determined by topographical structures. so በኢትዮጵያ ላይ የሚገኙ ሜጀር ሪቨር ቤዝኖች አሉ። ሶ የነሱን ፓተርን ዲተርማይን የሚያደርጉት ቶፖግራፊካል ስትራክቸሮች አሉ። እነሱን እንመልከት። የመጀመሪያው ዘ ቶፖግራፊ ኦፍ ዘ አውትዋርድ ስሎፒንግ ኦፍ ዘ ዌስተርን ኤንድ ሳውዝ ኢስተርን ፕላቱስ። ሶ የመጀመሪያው ዲተርማይን የሚያደርገው እነዚህን የኢትዮጵያን ሜጀር ሪቨር ቤዝኖችን ፓተርን ዲተርማይን የሚያደርገው አውትዋርድ ስሎፒንግ ኦፍ ዌስተርን ኤንድ ሳውዝ ኢስተርን ፕላቱስ። ሶ እነዚህ በምዕራባዊ እና ደቡብ ምስራቃዊ ፕላቶች ወይም ደግሞ ሃይላንድ ኤሪያዎች ስሎፓቸው አውትዋርድ ነው። አውትዋርድ ስሎፕ ስላላቸው ይሄ ደግሞ አንደኛ ሜጀር ሪቨር ቤዝኖችን ዲተርማይን የሚያደርጉ ፓተርን ናቸው ማለት ነው። አውትዋርድ ስሎፕ ስለሚያደርጉ ማለት ነው። the structural formation of the Rift Valley with its inward sloping escarpments resulting mainly in an inland drainage system. so structural formation የሪፍት ቫሊ ስንመለከት ኢንዋርድ ስሎፕ ነው የሚያደርገው። ፕላቶዎቹ አውትዋርድ ስሎፕ የሚያደርጉት፣ ሪፍት ቫሊ ደግሞ ኢንዋርድ ስሎፕ ነው የሚያደርገው። ሶ ይሄ ደግሞ ኢንላንድ ድሬኔጅ ሲስተም እንዲፈጠር ምክንያት የሆነው ነው ማለት ነው። ሶስተኛው ፎልትስ ኤንድ ጆይንትስ ዛት ስትራክቸራል ኢንፍሉዌንስ ፓርትስ ኦፍ ዘ ኮርስ ኦፍ መኒ ሪቨርስ። ሶ ፎልትስ ኤንድ ጆይንትስ ስንል የሚገናኙበትና የሚገጣጠሙበት ቦታ ነው። ዛት ስትራክቸራል ኢንፍሉዌንስ ፓርትስ ኦፍ ዘ ኮርስ ኦፍ የአብዛኞቹ ሪቨሮች መነሻቸውን ወይም ደግሞ መዳረሻቸውን አፌክት የሚያደርግ ነው። የሚገጣጠሙበት፣ የሚለያዩበት፣ የሚገናኙበት ፖይንት ስትራክቸራሊ ፓተርኑን ኢንፍሉዌንስ ያደርጋል ማለት ነው። አራተኛው ቤዚክ ፖይንት ሜጀር ድሬኔጅ ሲስተም ነው። ዋይል ሪቨርስ ራይዝ ፍሮም ሃየር ስሎፕ ኤንድ ፍሎ ቱዋርድስ ዘ ሎወርስ። እንግዲህ ብሬንስቶርሚንግ ኩዌሽን ነው።
ለምንድነው ወንዞች ከከፍተኛ ቦታ ተነስተው ወይ ደግሞ ሃየር ስሎፕ ካላቸው ቦታ ወደ ሎወር ስሎፕ ወዳላቸው ቦታዎች ፍሎ የሚያደርገው ነው የሚለው። መልሱን በዚሁ በኖቱ ትመለከታላችሁ። Ethiopian drainage systems are broadly classified into three main categories, namely ዌስተርን፣ ሳውዝ ኢስተርን ኤንድ ሪፍት ቫሊ ድሬኔጅ ሲስተም ተብሎ ይከፈላል ማለት ነው። ኢትዮጵያ ዋና ዋና የሚባሉ ድሬኔጅ ሲስተሞች በስፋት በሶስት ከፍለን እናያቸዋለን። ዌስተርን፣ ሳውዝ ኢስተርን እና ሪፍት ቫሊ ድሬኔጅ ሲስተም ተብለው ማለት ነው። አንድ በአንድ እንመልከታቸው። የመጀመሪያው ዘ ዌስተርን ድሬኔጅ ሲስተም ነው የሚባለው። ዌስተርን ድሬኔጅ ሲስተም ስንመለከት it is the largest of all drainage systems draining 40% of the total area of the country። እንግዲህ ከድሬኔጅ ሲስተሞቹ ውስጥ the largest የሚባለው ዌስተርን ድሬኔጅ ሲስተም ነው። ኢትዮጵያ ውስጥ ካሉት ከሁሉም ማለት ነው the largest ነው። 40% የሚሆነውን የኢትዮጵያን ቶታል ኤሪያ ከቨር የሚያደርገው 40% የሚያህለውን ቶታል ኤሪያ ከቨር የሚያደርገው the western drainage system ነው። carry 60% of the annual water flow አመታዊ እንግዲህ ከዋተር ፍሎ ውስጥ 60% የሚያደርገው ኬሪ የሚያደርገው ይሄኛው ዌስተርን ድሬኔጅ ሲስተም ነው። ኮምፕራይዝድ ኦፍ ፎር ሜጀር ሪቨር ቤዝንስ ከአራት ዋና ዋና ሪቨር ቤዝኖች የተዋቀረ ነው። እነሱም ተከዜ፣ አባይ፣ ባሮ አቆቦ እና ግቤ ወይም ደግሞ ኦሞ ወንዝ ይሆናሉ ማለት ነው። አንላይክ ተከዜ፣ አባይ ኤንድ ባሮ አቆቦ which flow westward the ጊቤ or ኦሞ flow southward። እንግዲህ ከነዚህ ከአራቱ ውስጥ the western drainage ሲስተምን ካቋቋሙት ውስጥ ሶስቱ ዌስትዋርድ ነው የሚፈሱት። ተከዜ፣ አባይና ባሮ አቆቦ ወደ ምዕራብ ነው የሚፈሱት። ነገር ግን ኦሞ ወይም ደግሞ ጊቤ የሚባለው ወደ ደቡብ ነው የሚፈሰው፣ ሳውዝዋርድ ነው የሚፈሰው ማለት ነው። for the general characteristics of this and other rivers ቴብል አለ እዚህ ጋር በደንብ እንመለከታቸዋለን። የሚታያችሁ ከሆነ እንመልከታቸው። እዚህ ጋር ሪቨር አለ፣ ወንዞች አሉ። ካችመንት ኤሪያ ወይም ደግሞ ቶታል ከቨር የሚያደርጉት ቶታል ኤሪያ በኪሎ ሜትር ስኩዌር አለ። አመታዊ የውሃ ቮሊዩም አለ በቢሊዮን ሜትር ኪዩቢክ ማለት ነው። ተርሚነስ ወይም ደግሞ ማውዝ አለ። ሜጀር ትሪቢዩታሪስ አሉት። ማውዝ ስንል እንግዲህ መዳረሻውን ነው አይደለ? የሚጀምረው ሄድ ዋተር ወይም ደግሞ ሶርስ ላይ ነው ብለናል። የሚያልቀው ደግሞ ማውዝ የሚባልበት ፖይንት ላይ ነው ብለናል። ሶ ሜጀር ትሪቢዩታሪስ ዋና ዋና የዚህ ሪቨሮችን ገባሪዎች ማለት ነው። ከዛ ከሜን ሪቨር ጋር የሚቀላቀሉ ወንዞች ናቸው እነዚህ ሜጀር ትሪቢዩታሪስ የሚባሉት። ሶ እንጀምር። በዌስተርን ድሬኔጅ ሲስተም ላይ ካሉት ውስጥ አንደኛው ሪቨር አባይ ነው። አባይን ቶታል ኤሪያውን ስንመለከት 199812 ስኩዌር ኪሎ ሜትር ኤሪያ ከቨር ያደርጋል። አመታዊ የውሃ ቮሊዩም ስንመለከት 4.5 ቢሊዮን ኪዩቢክ ሜትር ውሃ ኬሪ ያደርጋል። ማውዝ ወይም ደግሞ ተርሚነስ ስንመለከት መዳረሻው ሜዲትራኒያን ሲ ላይ ነው የሚያበቃው። እስከ ሜዲትራኒያን ሲ ድረስ ፍሎ ያደርጋል ማለት ነው አባይ ሪቨር። ሜጀር ትሪቢዩታሪስ ወይም ደግሞ ገባሪ ወንዞችን ዋና ወንዞች ስንመለከት ዳቡስ፣ ደዴሳ፣ ፊንጫ፣ ጉደር፣ ሙገር፣ ጀማ እና በሺሎ ይባላሉ። ሁለተኛው ዋቢ ሸበሌ ቶታል ኤሪያ 202697 ስኩዌር ኪሎ ሜትር። አመታዊ የውሃ መጠን ስንመለከት 3.4 ቢሊዮን ኪዩቢክ ሜትር ኬሪ ያደርጋል። መዳረሻው ኢንዲያን ኦሽን ኮስት ላይ ነው። ሜጀር ትሪቢዩታሪስ ራሚስ ኤረር፣ ዳኬታ፣ ፋፋን የሚባሉት ናቸው ማለት ነው። ሶ ሌሎችንም መመልከት ትችላላችሁ አሉ። ነገር ግን ቤዚክ ፖይንቱን ለመያዝ ያክል በካችመንት ኤሪያ ወይም ደግሞ ቶታል ከቨር የሚያደርገውን ኤሪያ ስንመለከት ዘላርጀስት የሚባለው ዋቢ ሸበሌ ነው። ምክንያቱም እዚህ ጋር እንደምታዩት 202697 ስኩዌር ኪሎ ሜትር የሚያህል ኤሪያ ከቨር ያደርጋል። ነገር ግን ኢንተርምስ ኦፍ ዘ አኑዋል ቮሊዩም በሚይዘው የውሃ መጠን ደግሞ ዘላርጀስት ባሮ አቆቦ ነው። እንደምትመለከቱት 23.23 ቢሊየን ኪዩቢክ ሜትር አኑዋሊ ኬሪ ያደርጋል ማለት ነው። ሶ መዳረሻቸው መያዝ ትችላላችሁ። እነዚህ ፈተና ላይ ድንገት ሊመጡ ይችላሉ። ዘላርጀስት የሚባለው ዋቢ ሸበሌ ነው ኢንተርምስ ኦፍ ካችመንት ኤሪያ። ኢንተርምስ ኦፍ አኑዋል ዋተር ቮሊዩም ደግሞ ከሆነ ባሮ አቆቦ ኢዝ ዘላርጀስት ኢን ዌስተርን ድሬኔጅ ሲስተም ማለት ትችላላችሁ። ሜጀር ትሪቢዩታሪስ አሉ። እነዚህም በጣም ወሳኝ ናቸው።
ፋይናል ላይ አይቀርቡም። እያንዳንዳቸው ለመያዝ ሞክሩ። ፈተና ላይ አይቀሩም። እነዚህ ይመጣሉ። ሶ በመቀጠል የምንመለከተው ሳውዝ ኢስተርን ድሬኔጅ ሲስተም ይሆናል ማለት ነው። ሳውዝ ኢስተርን ስንመለከት ኒርሊ ዘ ኢንታየር ፊዚዮግራፊክ ሪጅን ኦፍ ሳውዝ ኢስተርን ፓርት ኦፍ ኢትዮጵያ ኢዝ ድሬንድ ባይ ሳውዝ ኢስተርን ድሬኔጅ ሲስተም። እንግዲህ ደቡብ ምስራቃዊ ድሬኔጅ ሲስተሞች ስንመለከት አጠቃላይ ደቡብ ምስራቅ በኩል ያለውን የኢትዮጵያ ፓርት ከቨር የሚያደርጉት እነዚህ ሳውዝ ኢስተርን ድሬኔጅ ሲስተም ናቸው ማለት ነው። ስሎፓቸው ያው ሳውዝ ኢስት ዋርድ ነው ፍሎ የሚያደርገው። ሜጀር ሃይላንድስ ኦፍ ዚስ ቤዝን ኢንክሉድ በዚህ ቤዝን ወይም ደግሞ በዚህ ድሬኔጅ ሲስተም ላይ የሚካተቱ ፕላቶች አሉ። የአርሲ፣ የባሌ፣ ሲዳማ እንዲሁም የሀራርጌ ሜጀር ፕላቶች ውስጥ ፕላቶች እነዚህ ሜጀር ሃይላንድ ተብሎ የዚህ ድሬኔጅ ሲስተም ውስጥ ይካተታሉ ማለት ነው፣ ሳውዝ ኢስተርን ላይ ስለሚገኙ። ዋቢ ሸበሌ እንደ ገናሌ ሪቨርስ ኬሪ 25% ኦፍ ዘ አኑዋል ዋተር ፍሎ ኦፍ ኢትዮጵያ። የኢትዮጵያን እንግዲህ አመታዊ ስለዚህ ዋቢ ሸበሌ እና ገናሌ ሪቨር 25% የሚሆነውን ቶታል አኑዋል ዋተር ፍሎ ኬሪ ያደርጋሉ። ዋቢ ሸበሌ ዘ ላርጀስት ኢን ተርምስ ኦፍ ኢትስ ካችመንት ኤሪያ ኢን ዘ ሪጅን ኤንድ ዘ ሎንገስት ሪቨር ኢን ኢትዮጵያ። ቅድም እንዳልኳቸው ነው ዋቢ ሸበሌ በኢትዮጵያ ውስጥ ዘ ላርጀስት ሪቨር ቤዝን ነው። ኢን ተርምስ ኦፍ ካችመንት ኤሪያ ብዙ ኤሪያ ካች በማድረግ ወይም ደግሞ ኢት ኢዝ ዘ ሎንገስት ነው በሌላኛው ቋንቋ በጣም ረዥም ነው። ስለዚህ ዋቢ ሸበሌ ኢት ዘ ላርጀስት ነው። ዲስፓይት ኢትስ ሳይዝ ዋቢ ሸበሌ ፌልስ ቱ ሪች ዘ ኢንዲያን ኦሽን ኤንድ ዲስአፒርስ ኢን ዘ ሳንድስ ጀስት ኒር ዘ ጁባ ሪቨር ኢን ሶማሊያ። እንግዲህ ይሄን የሚያክል ሳይዝ ቢኖረው ዘ ላርጀስት እና ዘ ሎንገስት ሪቨር ቢሆንም ዋቢ ሸበሌ ፎልስ ቱ ሪች ዘ ኢንዲያን ኦሽን ኢንዲያን ኦሽን መቀላቀል አይችልም። ኤንድ ኢት ዲስአፒርስ ኢን ዘ ሳንድስ ልክ ወደ ሶማሊያ ላይ ጁባ ሪቨር በሚባለው ሪቨር ጋር ሲደርስ ዲስአፒርስ ኢን ዘ ሳንድስ ነው የሚለው። ልክ እዛ ቢች ወይም ደግሞ የባህሩ ዳርቻ ላይ ጁባ ሪቨር በሚባለው አሸዋ አለ። እዛው አሸዋ ውስጥ ነው እንግዲህ የሚቀላቀለው። ወደ ሪቨር እንኳን ጆይን አያደርግም ማለት ነው። ዋቢ ሸበሌ ያው ታርጌቱን መምታት አልቻለም ማለት ነው። ገናሌ ሪቨር ነው እንግዲህ ጁባ ሪቨር ተብሎ የሚጠራው ሶማሊያ አካባቢ ማለት ነው። ሃዝ ፊዮር ትሪቢዩታሪስ ባት ኬሪስ ሞር ዋተር ዛን ዋቢ ሸበሌ። ገናሌ ጥቂት ገባሪ ወንዞች ቢኖሩትም ከዋቢ ሸበሌ ይልቅ ብዙ ዋተር ኬሪ ያደርጋል ይላል። እዚህ ጋር እንመልከት። ዋቢ ሸበሌ ኬሪ የሚያደርገው 3.4 ቢሊየን ኪዩቢክ ሜትር ነው። ገናሌ ደግሞ 6 ቢሊየን ኪዩቢክ ሜትር ኬሪ ያደርጋል ማለት ነው። ኦልሞስት እጥፍ ሊሆን ትንሽ ነው የቀረው። ይሄን ነው የሚያሳየን። በመቀጠል ሪች ዘ ኢንዲያን ኦሽን ዋቢ ሸበሌ ገናሌ ወደ ኢንዲያን ኦሽን ጆይን ያደርጋል። ዋቢ ሸበሌ ግን በጁባ ሪቨር ኮስት ላይ ከአፈር ወይም ደግሞ ከአሸዋ ጋር ይቀላቀላል ማለት ነው። ሶ ሪፍት ቫሊ ድሬኔጅ ሲስተም ወይም ደግሞ ሶስተኛውን ድሬኔጅ ሲስተም እንመልከት። ሪፍት ቫሊ ድሬኔጅ ሲስተም ኢዝ አን ኤሪያ ካራክተራይዝድ ባይ ስሞል አማውንት ኦፍ ሬንፎል ሃይ ኢቫፖሬሽን ኤንድ ስሞል ካችመንት ኤሪያ። እንግዲህ ሪፍት ቫሊ ሲስተም ስንመለከት ትንሽዬ ወይም ደግሞ ከሌሎቹ አንጻር ዝቅተኛ የዝናብ መጠን ያለው ሃይ ኢቫፖሬሽን ያለው እና ስሞል ካችመንት ኤሪያ ከቨር የሚያደርገው ኤሪያ ራሱ ስሞል ነው ከሌሎቹ አንጻር ማለት ነው። አዋሽ ሪቨር ቤዝን the most utilized river in Ethiopia is the only major river of the Rift Valley drainage system with the catchment area of 114,123 square kilometer and 4.9 billion cubic meters average annual discharge. so በዚህ በሪፍት ቫሊ ሲስተም ውስጥ ዘሜን ሪቨር ቤዝን ተብሎ የሚጠራው አዋሽ ሪቨር ነው። ይሄ አዋሽ ሪቨር ደግሞ ዘ ሞስት ዩቲላይዝድ ሪቨር ኢን ኢትዮጵያ ነው። በኢትዮጵያ ውስጥ በጣም በብዙ የተጠቀሙበት ሪቨር ነው አዋሽ ሪቨር ማለት ነው። ዘ ኦንሊ ሜጀር ሪቨር ኦፍ የሪፍት ቫሊ ሲስተም ብቸኛው ሜጀር ሪቨር ነው። ቶታል ከቨር የሚያደርገው ኤሪያ 114123 ስኩዌር ኪሎ ሜትር ይሆናል ማለት ነው። 4.9 ቢሊዮን ኪዩቢክ ሜትር አቨሬጅ አመታዊ ውሃ ፍሎ ዲስቻርጅ ያደርጋል ወይም ደግሞ ኬሪ ያደርጋል ማለት ነው። the አዋሽ ሪቨር originates from ሸዋን plateau or central Ethiopia covering some parts of the Amara, Oromia, Afar, Somali, ድሬዳዋ and አዲስ አበባ ሲቲ አድሚኒስትሬሽን። ሶ ይሄ አዋሽ ሪቨር የሚነሳው ከሸዋን ፕላቱ ወይም ደግሞ ከመካከላዊ ኢትዮጵያ ሆኖ
ከቨር የሚያደርጋቸው አንዳንድ የሀገራችን ክፍሎች አሉ። ለምሳሌ ከአማራ፣ ኦሮሚያ፣ አፋር፣ ሶማሌ፣ ድሬዳዋ፣ አዲስ አበባ ሳም ፓርቶችን ይነካል ማለት ነው፣ ወይም ደግሞ ከቨር ያደርጋል ማለት ነው። ይሄ አዋሽ ሪቨር አስቡት። ይሄ ሁሉ የኢትዮጵያ ክፍል ከቨር ሲያደርግ እነዚህ እያንዳንዳቸው ይጠቀሙበታል፣ ዩቲላይዝ ያደርጉታል። ለዛ ነው ዘ ሞስት ዩቲላይዝድ ሪቨር ኢን ኢትዮጵያ የተባለው አዋሽ ሪቨር ማለት ነው። In this system there is no one general flow direction as the streams flow in all direction. so እዚህ ጋር እንደምትመለከቱት እነዚህን ሁሉ ኤሪያዎች ኢትዮጵያ ውስጥ ያሉትን ከቨር ያደርጋል ካለ ወደ ሲንግል አንድ አቅጣጫ ፍሎ አያደርግም። ሶ ይሄ ግልጽ ነው። ለዛም ነው there is no one general flow direction አንድ ቀጥታ የሚፈስበት ጀነራል ዳይሬክሽን የለውም፣ በሁሉም አቅጣጫ ይፈሳል ማለት ነው። the Awash flows in northeast direction and finally ends up in Lake Abe along the Ethiopia border. so በሰሜን ምስራቃዊ ዳይሬክሽን ነው ሜንሊ ፍሎ የሚያደርገው፣ የሚያበቃው ደግሞ ወደ ሌክ አቤ የሚባልበት በኢትዮጵያና በጅቡቲ ቦርደር አካባቢ ማለት ነው መጨረሻውን ያደርጋል። the Afar drainage sub-basin has practically no stream flow and the only main surface waters in the basin are Lake Abrera and Asale, which were formed through tectonic activities. so Afar drainage sub-basin ስንመለከት no stream flow and the only main surface waters እንግዲህ ስትሪም ምንጭ ነው አይደለ? የምንጮች ፍሎ የለውም አፋር ላይ ብትሄዱ ማለት ነው። የምንጭ ፍሎ የሚባል የለም። the only main surface water ብቸኛዎቹ ከመሬት በላይ የሚገኙ የውሃ አካላት የምንላቸው ሁለት ሸለቆች አሉ፣ ቤዝኖች አሉ። ቤዚካሊ ሌክ አብዴራ እና አሳሌ የሚባሉ አሉ። እነዚህም ደግሞ የተመሰረቱት through mainly ቴክቶኒክ አክቲቪቲስ ነው። እንግዲህ አፋር ቴክቶኒክ አክቲቪቲ ስንመለከት ቮልካኒክ አክቲቪቲ ነው ቤዚካሊ ያለው። ሶ ከቮልካኒክ አክቲቪቲ በፎልቲንግ የሚመሰረተው ደግሞ ሪፍት አለ። ሶ በእነዚህ ሪፍት አማካኝነት የተመሰረቱት ሌክ አብዴራ እና አሳሌ በአፋር ድሬኔጅ ሰብ ቤዝን ውስጥ ያሉት ብቸኛዎቹ ሰርፌስ ዋተር ቤዝን ይሆናሉ ማለት ነው። The southern part of the Rift Valley sub-basin is characterized by a number of lakes and small streams conjoining the and hence described as lakes region. so ደቡባዊውን ፓርት ስንመለከት ደግሞ የሪፍት ቫሊ ሌኮች አሉ፣ እንዲሁም ደግሞ ትናንሽ ስትሪሞች አሉ። ግን እነዚህም ቢኖሩትም ሌክስ ሪጅን ለመባል ይችላል፣ ወይ ደግሞ የሀይቆች ሪጅን ለመባል ይችላል። እነዚህ ትንሽዬ ስትሪም ስላለውና number of lakes ስላሉት ሌክስ ሪጅን ተብሏል። there are small streams that supply water to the lakes እነዚህ በመከተል የሚጠቀሱት ትንንሽም ቢሆኑ ምንጮች ናቸው፣ ለሀይቆች ውሃ ሰፕላይ የሚያደርጉ ናቸው። መቂ እንደ ቃታር ሪቨርስ ፍሎ ኢንቱ ወደ ዝዋይ ፍሎ የሚያደርጉት መቂ እና ቃታር ሪቨሮች ይጠቀሳሉ። ብላቴ ወደ አባያ፣ ሰገን ደግሞ ወደ ጨው ባህር ፍሎ የሚያደርጉ ስትሪሞች ናቸው ማለት ነው። some of these lakes are also interconnected ከነዚህ ሌኮች ውስጥ አንዳንዶቹ ደግሞ እርስ በራስ ኮኔክትድ የሆኑ ናቸው። ሌክ ዝዋይ ኤንድ ላንጋኖ drain into ሌክ አብያታ through the small streams of ቡልቡላ ኤንድ ሆሮቆሎ respectively. ሶ እነዚህ ስንመለከት ዝዋይ እና ላንጋኖ ወደ አብያታ ሀይቅ ነው ድሬን የሚያደርጉት የሚፈሱት። ዝዋይ እና ላንጋኖ ወደ አብያታ ነው። አብያታ ሻላ ነው አይደል የሚባለው? አብያታ ሻላ ድሬን ያደርጋሉ። እነዚህን ድሬን ሲያደርጉ ስትሪሞች ተጠቅመው ነው። እነዚህ ስትሪሞች ወይ ቻናሎች ስንመለከት ቡልቡላና ሆሮቆሎ ነው። ዝዋይ በቡልቡላ በኩል ነው ድሬን የሚያደርገው። ላንጋኖ ደግሞ ሆሮቆሎ በሚባለው ስትሪም ነው ማለት ነው ወደ አብያታ ድሬን የሚያደርገው። 4.3 ዋተር ሪሶርስ ሪቨርስ ሌክስ ኤንድ ሰብሰርፌስ ኦፍ ዋተር ነው የሚለው። ኢትዮጵያን ሪቨርስ እንመልከት። Unlike many other African countries, Ethiopia is endowed with many rivers originating from highland areas and crossing the Ethiopian boundary. So እንደ ሌሎቹ አፍሪካን ሀገራት ሳይሆን ኢትዮጵያ ብዙ ሪቨሮች ወይም ወንዞች ስላሏት እነዚህም ደግሞ ኦሪጂኔት ወይም መነሻቸው የሚሆነው ሃይላንድ ኤሪያዎች ነው። ሶ ሃይላንድ ኤሪያዎች ቢነሱም አብዛኞቹ ደግሞ የኢትዮጵያን ድንበር እየጣሱ ክሮስ የሚያልፉ ሪቨሮች ናቸው ያሉን ማለት ነው። Altogether, Ethiopian rivers form 12 major watersheds.
12 ሜጀር ዋተር ሼድስ የሚባሉትን የኢትዮጵያ ሪቨሮች ፎርም ያደርጋሉ። ሰፓሬትስ ሜዲትራኒያን ሲ ፍሮም ኢንዲያን ኦሽን ድሬኔጅ ሲስተም የሜዲትራኒያን ሀይቅ ከኢንዲያን ኦሽን ድሬኔጅ ሲስተም ሰፓሬት ያደርጋሉ እነዚህ የኢትዮጵያ ሪቨሮች ማለት ነው። ዋተር ሼድ ምንድን ነው ስንል ዋተር ሼድ ኢዝ land area from which all water drains to a destination on such as river, pond area, stream, lake or estuary። እስኪ ይሄኛው ሊረዝም ነው መሰለኝ ብዙ ፖይንት ካለ በፓርት 2 የምሰራላችሁ ይሆናል። ረዘም ያለ ነው ይሄኛው ቪዲዮ ረዝሞባችኋል። ከበዛ ብዙም ላይገባችሁ ስለሚችል ፓርት 2 ሰራለው። ይሄኛው ካቆምበት እንቀጥላለን። ፓርት 1 እዚህ ጋር እናብቃ። 4.3.1 ዘኢትዮጵያን ሪቨርስ ከሚለው ቀጥለን በሚቀጥለው ቪዲዮ እንመለከታለን። የዛሬው ይህን ይመስላል። ሀሳብ፣ አስተያየት፣ ጥያቄ ኮሜንት ላይ አስቀምጡልኝ። የዛሬው ይህን ይመስላል። ባይ